ጽዮን ወረቀቱን ስታነበው ለናታን የመጽናናት ደብዳቤ ወይንም ደግሞ ጽሁፍ ነበረ። ይህንን ጽሁፍ ያስቀመጠችው ሉሊት ናት ብዬ ነው የማስበው። ምክንያቱም ይህን ነገር መናገር ስለምትፈልግ የእውነት የሉሊት ክፋት በጣም ከባድ ናት ማለት ነው። ምክንያቱም ይህን ነገር አውቃ ልጅቷ እንድትጎዳ ነው መሰለኝ ወረቀቱን ስታነበው እሷ ራሱ በጣም ነበር የደነገጠችው ማለት ነው። ለምን ይሄን ነገር ጽ እንደምታነበው ታውቅ ነበር። ናታንና ኤፍራታ እየተስማሙ ይመስለኛል። በጣም አልቅሳ ለሱ ሁሉ ነገር ነገረችው፣ እሱም ነገራት። አሁን ላይ ኤፍራታ እንደዚህ ተስፋ ቆርጣ አይቻት አላቅም። ደግሞ ነስር እየነሰራት ነበረ። ኤፍራታ የታመመችው ህመም አለ ወይንስ ምንድን ነው? ናታን ኤፍራታን በጣም ነው ልቧን የሰበረው። ለሱ ብላ የማትፈልገውን ትዳር ውስጥ ገብታለች፣ ናታንን አሳልፋ ላለመስጠት ብላ። እሱ ግን ልቧን ሰበረው ማለት ነው። በጣም ነው ያዘንኩት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦች። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። የሀረግ ድራማ ወዳጆቹም ላይክ በማድረግ አሳውቁኝ። ዛሬ እጅግ በጣም የሚያሳዝን ነገር ነው በሀረግ ድራማ ላይ ያየሁት። እሱ ምንድን ነው? በተለይ ናታን ኤፍራታንን የተናገራት ነገር እጅግ በጣም ልብ ሰባሪ ነው ማለት ነው። ናታን የኔ ናታን አንተ ነህ እኔን ከቤት ከዚህ ውጪ ያልከኝ ብላ፣ አዎ አንቺን ነው ብሎ ነበር ያላትና ለሱ ብላ ይሄንን ሁሉ መስዋዕት ከፍላለት በጣም ነበር ያስደነገጣት። ከሱ ያልጠበቀችው መልስ ነበር ያገኘችው። እሷ ግን ተረጋጋና አዳምጠኝ፣ ስለ አንተና ናታን ስለ ያፌት የምነግርህ ነገር አለ ስትለው በፊት አስቀምጠሽኝ እንደነበረው አሻንጉሊትሽ አይደለሁም እኔ እንደፈለግሽ ስትመጭና ስትሄጂ እንትን የምትይኝ ብሎ ነበር ያስጠነቀቃት። ግን ደግሞ ተረጋግቶ እሷ ምን መናገር እንደፈለገች ቢጠይቃት መልካም ነበር ብዬ አስባለሁ። ግን ደግሞ ይህን ነገር ሲናገራት በጣም ነበር የደነገጠችው። ነስር በነስር ነበር የሆነችው ደንግጣ ማለት ነው። እና ከዛ ነው ቤት ሄዳ በተስፋ መቁረጥ ነበር ያለቀሰችው። ለሱ ብላ ይሄን ሁሉ ነገር እንዳደረገች ቢያቅ ይጸጸት። ኤፍራታ ለሱ ብላ ይሄን ነገር እንዳደረገች ለሱ ብላ የማትፈልገውን ያፌትን እንዳገባች ቢያቅ ራሱን ሁላ የሚያጠፋ ይመስለኛል ናታን ማለት ነው። ምክንያቱም በጣም መጥፎ ነገር ነው የተናገራት ማለት ነው። ብቻ በጣም ከባድ ነው። ቢኒያምም የኤፍራታንን ወንድም ጠይቆት ነበር። አንተነህ አይደለ ከሷ ጋር ከጽዮን ጋር እንዲገናኝ ያደረግከው እሱም ብሎ ሲጠይቀው እኔ አይደለሁም ብሎ ዋሽቶታል። ምክንያቱም መዋሸት ስላለበት ማለት ነው። እውነቱን ቢነግረው ከባድ ነገር ውስጥ ስለሚፈጠር ያፌትም የተናገረውን ነገር ረስቶት ወይንም ደግሞ በስካር መንፈስ የነገራትን ነገር ረስቶ አሁን ላይ ከኤፍራታ ጋር ዝም ብሎ አብሮ እየኖረ ነው ማለት ነው። ኤፍራታ ግን ለምንድን ነው ፈጣሪ እንደዚህ የሚያደርገኝ? ደስተኛ ሁኜ መኖር የማልችለው ለምንድን ነው? ከተወለድኩ ጀምሮ እስከዚህ ሰዓት ድረስ ደስተኛ ሁኜ አላቅም እያለች በጣም እየተጨናነቀች እያለቀሰች ነው። ኤፍራታ እንዳሁኑ ተስፋ ቆርጣ አይቻት አላቅም። ከዚህ በኋላ ምን ልታደርግ እንደምትችል ራሱ ማሰብ በጣም ከባድ ነው። ምክንያቱም ተስፋ የቆረጠ ሰው ምን ሊያደርግ እንደሚችል አይታወቅም። ለናታን ብላ ከዚህ ህይወት ውስጥ ገብታለች። ለናታን ብላ መጥፎ ውሳኔ ወስናለች። እሱ ግን አሁን አልተረዳትም። እሱን ጠልታው እንደሄደች ነው እያሰበ ያለው። እናንተ እንዴት አያችሁት ቤተሰቦች? የእውነት ኤፍራታ በጣም ነው ያሳዘነችኝ፣ ከምላችሁ በላይ በጣም ነው ያሳዘነችኝ።